ዮኒ ማኛ 8 ወር የቀወስኩትን እኔ በህይወቴ ቀውሼ የሃይማኖት ዝውውሩን ጨርሻለሁ መልሱኝ እያለ ይገኛል። ይሄንን አዳምጪ ጉድ አግብታው ካናዳ ወስዳው እልም ብሎ ጠፋ አሉ። የኔ ፋሲካ ገረመኝ። እነ ቤቲ ሳይዘፈንላቸው እነ ፋሲካ ተዘፈንላቸው። ፋሲካ አርቲስት ሜላት ነብዩ ጉዷን ጥሎሽን በቼክ ወደሚለው ተሸጋግረናል። 1,200,000 ብር ጥሎሽ የተጣለላት እሳይ ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? ሳምንቱ እንዴት አለፈ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ኢትዮጵያ ኤርትራውያን የምትከታተሉ ሁላችሁን ከልብ አመሰግናለሁ። ወደ 600,000 ጉዟችን እንደቀጠለ ነው። ያው 4 ዓመት ሆነን መሰለኝ 500,000 ላይ ግን አይደብርም? ትንሽ ይደብራል አለ። እስቲ በአንድም በሁለትም አካውንት ያላችሁ ሰብስክራይብ አድርጉት። በተለይ ቲቪ ላይ የምታዩ ደግሞ ሰብስክራይብ ብታደርጉ በትህትና እጠይቃለሁ። የእናንተ ቁጥር እየጨመረ ስላለ ነው፣ ደስተኛ ነኝ። ግን ሰብስክራይብ አለማድረጋችሁ ደግሞ እየጎዳኝ ነው። ስለዚህ ሰብስክራይብ አድርጉ። አመሰግናለሁ። አሽሩካ የምርጦች ምርጫ እንቀጥላለና ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ዮኒ ማኛ የሃይማኖት ዝውውሩን ጨርሻለሁ መልሱኝ እያለ ይገኛል። እኔ በሳቅ ልሞት ነው በዚህ ቪዲዮ። እስቲ ተመልከቱት። ወይ ዘንድሮ በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ እንደዘሩልኝ እንጂ እንዴት ነው ማልቀውሰው? ዋው ያቀውሳል። ኧረ ራስ ማመን በጣም ደስ የሚለው ፓርት እሱ ነው። በቃ እንዴት ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ። ጸጉሩ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። 8 ወር የቀወስኩትን እኔ በህይወቴ ቀውሼ አላውቅም ጌታ። ጊፍቷ ቀነሰች መሰለኝ። ያው ቲክቶክ መንደር ላይ ቀዝቀዝ ስትል አሁን ወደ ፕሮቴስታንት የነበረው ዝውውር የዮኒ ማኛ ጫማ ሰቅያለሁ አልተመቸኝም ቀወስኩኝ እያለ ነው። እስቲ አሁን ደግሞ ወደ ኦርቶዶክስ ሊመለስ ይመስላል። እያኮበከበ ነው። ማን የተጠመቀ ይድናል? መጀመሪያ ማመን ነው አሉኝ። ጓልኩኝ። ዋዝም ብሎ መራጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ዮኒ ተሳስተዋል አሉኝ። ደግሞ መጣው ሌሎቹም ተሳስተዋል። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለው እንዴ ጥምቀቱ እኮ ከመዳን ጋር የተያዘ ነው። እንዴ ተው አስቡልኝ፣ ቤተሰብ እያሰባችሁልኝ። እንዴት ነው ይሄ ነገረ? እምነትን እንደ ጫወታ በቃ የሶሻል ሚዲያ ላይ ተለመደና እኛም ያው እንደዚህ እንስቃለን። በጣም አሳፋሪ ነገር ነው። ግን ያው ራሱ ውጤቱን እያየው ነው። አበድኩኝ፣ ራሴ ተቀወስኩኝ፣ ተበጠበጥኩኝ እያለ ነው። እንኳን ደህና መጣ ትሉታላችሁ ወይስ ደግሞ እዛው በጸበል ትሉታላችሁ? እስቲ ኮሜንት ላይ አሳውቁት። እንቀጥላለና እንግዲህ ካናዳ እንደምታውቁት በዚህ ሰዓት ስንሰማ ካናዳ ላይ ዶላርም ይዘንባል አሉ። በረዶ ብቻ አይደለም። እንዴት ነው ጉድ ውስጥ ያለነው? ካናዳ ነው። እንግዲህ ካናዳ እንደምታውቁት በዚህ ሰዓት ዊንተር ነው፣ በረዶ ነው እና እንዴት ሀስል እያደረግን እንደምንኖር አገር ቤት ላላችሁ ሰዎች ለማሳየት ነው። ኦኬ ስሙ፣ የአገር ቤት ያላችሁ ኦኬ ያላችሁ ሰዎች ብዙ ጊዜ እዚህ ካናዳ ላይ ዳላር ከዛፍ ላይ የምናወርድ ነው የሚመስላችሁ፣ ኦር ከሰማይ ዳላር የሚዘንብ ነው የሚመስላችሁ። እንደምታዩት በረዶ ነው ከሰማይ የሚዘንበው፣ ዳላር አይዘንብም። ስለዚህ አገር ቤት ያላችሁ ሰዎች ይህንን እንድትረዱ እፈልጋለሁ። አመሰግናለሁ። ሰላም ወይ ህዝቤ። በጣም እኮ በጣም ፈጠራ በጣም ተጨምሯል እኮ። አገር ቤት ያለ ነው እኮ የኑሮ ውድነት ነው እንደዚህ የሚያደርገነ። ህይወትን ለብቻ ማሸነፍ የለመደ ሰው ህይወትን ለብቻችሁ እየተጋፈጣችሁ ያላችሁ ይሄ መልእክት ለእናንተ ነው። በአንድ በኩል እኮ ጥሩ ጎንም አላችሁ ነው የምትባሉት። አደገኛ ነው። ጭብጨባ አይሞቀውም። እውነት ነው። ስድብ አይበርደውም። ሰው አያስፈልገውም። አንድና አንድ አስፈላጊ ነገር እንደሆነ ታውቃላችሁ? ፈጣሪ ብቻ። ምንም ጠብ ላይላችሁ ምክር ለምታበዙ ለእናንተ ነጠላ ዜማ ተለቆላችኋል። ጠንቀቅ በሉ። አንድ ብር የማይሰጠኝ ሰው ሲመክረኝ ምን እንደሚሰማኝ ታውቃላችሁ? ምክር ኧረ ይሄ ስለኔ እዛው ምክር Keep your advice if your pocket is tight. ተግባር ከሌለ get out of my sight.
ጉድ ነው ዘንድሮ መቼም። ለምን አፈን ይበላሃል? ዝም በል በቃ። ገንዘብ ለሚፈልግ ሰው ገንዘብ ስጠው እንጂ ምክር አትስጠው። ምክንያቱም ውሃ ላይ ድንጋይ ላይ ውሃ እንደማፍሰስ ነው። አይሰማህም። ጭራሽ የሆነ ጠላ ዜማ ይዞልህ መጣ። ምክር እኮ ትልቅ ነገር ነው። አንተ እኮ ችግር የለብህም። ግን በቃ ብሯን ነው የሚፈልገው። ቀርሺ ይለዋለ፣ ፍሉሷን ነው የሚፈልገው። ስለዚህ ተጠንቀቅ። ጥንዶችም አነጋጋሪ ሆኖ ነበረ። ገና ሌላ ደግሞ ጉድ መጥቷል። ጉድ አግብታው ካናዳ ወስዳው እልም ብሎ ጠፋ አሉ ነው እንግዲህ። ኦኬ እንጋባ ተባባሉ፣ ተጋቡ። እሺ ካናዳ መሬቷ እንደረገጠ ያችን ለምለም ምድር ምን አገባኝ ብሎ ጥሏት ጠፋ ነው የሚባለው እንግዲህ። ጂፒኤስም አላስቀመጠ፣ መልእክትም ምንም እግሩም አልተገኘ። እንዴት ነው ነገሩ? አሉ ነው። እስቲ ይፋ እንደወጣችሁ እስቲ ይፋ አድርጉት። እቺ ልጅ እንግዲህ በስንት መከራ ህይወት አገኘው ፍቅር አገኘው ብላ ይዛው ከወጣች በኋላ ጠፍተ ከሆነ በጣም ይሄው እዚህ ህዝብ ፊት ነው እንግዲህ መረጃውን የለቀቃችሁት። ህዝብ ፊት ነው የምንፋረደ። አንተ ልጅ ለሴት ልጅም ጦር አለው እንዴ? ይሄ ልጅ የገባበት ገብተን ነው። ይሄው ማስታወቂያው ካናዳ ያላችሁ ለጥፉት በየመንገዱ። ይሄ ልጅ የገባበት አይታወቅምና ጠፍቶ ከሆነ ነው አሉ ነው መጀመሪያ ወሬው። ጠፍቶ ከሆነ ይሄው መገኘት አለበት ትላለ እንግዲህ። አቤት ይሄ ነው በቃ ሶሻል ሚዲያ ላይ ይውልኝ በሉልኝ ጠጡልኝ ማለት መጨረሻው። ያው ጉድም ሲወጣ እንደዚህ ነው ጉድም የሚወጣው ማለት ነው። እኔ የገረመኝ እነ ቤቲ ሳይዘፈንላቸው እነ ፋሲካ ተዘፈንላቸው። ፋሲካ ጋር ባለፈው የመጣው ሱፐርስታር ጃኒ ፋሲካ የምትባለው ጋር የሆነ ነገር ተፈጥሮ ነበር። I said, my name is right here. Superstar Johnny, baby. አቤት ረሱ በዚህ መልኩ ያው ወደ ዘፈን ተቀይሯል። ይሄ ልጅ ኧረ እንዳረውና ካላረፍን ያው እያለቀሱ ነው አፈቀርኩት እያሉ። ያው እንደዚህ ማራኪ የተባለችዋ አፈቀርኩት ይሄ ልጅ የታለ እሱ ካልመጣለኝ መፈንዳቴ ነው ያለች ነው። አረባካችሁ እንዴት ነው ጉዳዩ? በዚህ ጋር ፋሲካ አለች፣ በዚህ ጋር ማራኪ። ልጁ የሚመርጠውን ግራ ተጋብቷል። አይሾ ስፒድ ወደ ኢትዮጵያ በመምጣቱ የተጠቀሙ ሰዎች አሉ። ከዛ መካከል ይሄ ሱፐርስታር ጃኒ የተባለው ልጅ ነው። በጣም ፈመሰ። እንደዚሁ አይሾ ስፒድ ኢትዮጵያ የሚባለው ልጅም ያም እሱም ፈምሷል። እቺ ልጅም ያው ፋሲካም ፈምሳለች። ፍቅርና ፍቺውን ደግሞ እንመልከት። ያው ወደ ሚዲያ የወጣ ነገር እኔ ሪፖርት ማድረጌ አይቀርም። በእርግጥ ያው ወደ ሚዲያ ሳይመጡ ብዙ ቀድሞ የምሰማቸው ነገሮች አሉ። የአርቲስቶች የግል ህይወት ምናምን እንዲያው አንዳንዴ ልጆች ማያሳድግም እንደዚህም እየተባለ ብዙ ፎቶ ምን መረጃ የሚልኩልኝ ሰዎች አሉ። አይ እኔ ቤተሰብ እንደዚህ የሚበጠበጥበት ነገር ወደ ውጭ ይዤ አልወጣም። ከብዙ ሰዎች ጋርም ተጣልቻለሁ። ተጣልቻለሁ ማየት ይከብዳል። አኩርፈውኛል መረጃችንን ለምን አታወጣም በሚል። ግን ያ ነገር ከወጣ በኋላ ሌላ ሰው ካወጣው በኋላ መነጋገሪያ ይሆናል። ስለዚህ እኔም ሪፖርት አደርግላችኋለሁ። እና እነዚህ ደግሞ አባ እማ እየተባባሉ ትንሽ ሶሻል ሚዲያ ላይ እንዴት እየተባለ ነበረ። ያው አነጋጋሪ ነበረ እንትናቸው ሁላ። ይሄ አበባው ምኑ ሲላክ እንዴት ነው እንደዚህ አይነት አበባ ደግሞ አላላክ ሽምግልና እየተባለ አባ እማ ተለያዩ ነው የሚባለው እንግዲህ። አባት እምባሽ ወይኔ ምንድነው ነገር? እንዴት እኔን መያዝ እንዳለበት ያውቃል። እኔ እንዲያው ጥሩ ነገር ወደ ሶሻል ሚዲያ አይወጣ እንዴ? ደብቁት በእናታችሁ ይሻላል መሰለኝ። አስታራቂ ኮሚሽን ኮሜንት ላይ ገባ በሉ ደግሞ የኔ አባት ድራማ ውስጥ ደግሞ ምንድነው ነገር? የሚገርም ሰው ነው። ሰው ሚዲያ ላይ ነው የሚያውቀው አይደል? ሚዲያው ላይ ኮስታር ብለህ ስታወራ ምናምን ነው የሚያውቀው። ከዛ በዘለለ ግን ባለፈውም ብያለሁ በጣም የፍቅር ሰው ነው። ልድገማት እንዲያድንጋ ይችላል። በጣም በቃ የፍቅር ሰው ነው በጣም። አቤት ኧረ በስመ አብ! ሰው በጣም እኮ ብሶበታል። ይሄ ሶሻል ሚዲያ ደስታ ራሱ ደስ ይላል እኮ። ደስ ያላት እናት ለልጇ ደግሞ የሰጠችውን ስጦታ እንመልከትላት እስቲ። አቤት ያበሻ ወላጅ ከበድ ብሏል እናንተ። ልጄን ሰርፕራይዝ ላረጋት ነው። የትናንቷ ልጅ አድጋ ዋው ሰርፕራይዝ ለዚህ በቅታልኛለች እና ደስ ብሎኝ ብዙ ነገር
አሳልፎ እግዚአብሔር ለዚህ ስላበቃኝ በጣም አምላኬን እያመሰገንኩኝ በቃ ቶዮታ ካምሪ ቴንኪዩ ገዝቻለሁ። አሁን ልሰጣት ነው ይሄንን ቁልፍ ማስረክባት ነው። ከቁልፍ በላይ ግን ምን እንደምሰጣት ታውቃላችሁ? አሁን ቆይ ላሳያችሁ። ይሄን ያሻገረኝ መልአክ ይሄ ነው ትልቁ ስጦታዬ። ከዚህ ሁሉ ቁስ በላይ ልጄን በቃ ጠባቂ መልአክ አላትና እኔ ጋር አብሮ የኖረ በችግሬ በሐዘኔ በደስታዬ ያልተለየኝ ቅዱስ ሚካኤል አብሮ እንዲጠብቅልኝ እዚህ ጋር አረግላታለሁ። በቃ ጠባቂዋ እሱ ነው። ይኸው በቃ ሰጠዋት። አሁን ሰርፕራይዝ ላረጋት ነው ልጄን። አሁን ነይ በአስቸኳይ ነው ብያታለሁ። አንቺ እውነተኛ ትክክለኛ እናት ውዱን ስጦታ የጠበቀሽን ጠባቂዋ እንዲሆን አድርገሽ ሰተሻታል። ሩትዬ ልጄ አድጋየው ሰርፕራይዝ ትላለ። ዋው እንዴት ደስ ይላል። የአበሻ ወላጅ በእኛ ጊዜ ሰርፕራይዝ የምታረጉም በአጠና ምናምን ነበረ ወላጆች። አሁን እንግዲህ የአበሻ ወላጅም ተቀይሮ ይኸው በዚህ መልኩ ልጁን ሰርፕራይዝ እያደረገ ይገኛል። አስገብቼልሻለሁ። ቁልፍ አይደለም የምሰጥሽ ኃያሉ ቅዱስ ሚካኤል ነው የሰጠው። እሺ አሜን ነው። ኖ ዋው that's beautiful። ቁልፍ አይደለም ቅዱስ ሚካኤል ነው የሰጠው። እሺ አሁን አስነሺ ሞተር ምናምን ነው አይለቀስም። እግዚአብሔር ይመስገን። ይሄው ቅዱስ ሚካኤልዬ ጥበቃ እንዳይለያት ቅዱስ ገብርኤል የመላእክ ጥበቃ የድንግል ማርያም አማላጅነቷ የቅዱሳን ጸሎት አይለይሽ። በቃ መሪያችን እነሱ ናቸው ከመድኃኔዓለም በታች ተመስገን። እንደዚህ ፏ ብትን እያለች ነክተዋለች። እዚህ ጋር ደግሞ እናቷን ያስደሰተች ልጅ እንመለከታለን። ለዚያውም ኢትዮጵያ ውስጥ ሀገር ውስጥ ሆና ነው ይህንን ሰርፕራይዝ ያደረገችው። ዋው እናት እንዲፈገግ ስትል ተመልከቱልኝ። ዋው ይሄውና መኪናዋን ገጭ አረጋ እንደዚህ እናቴ ግቢልኝ፣ ፏፈሽ በይልኝ፣ ዘና ሳቂልኝ እያለች ነው። ምን አይነት ደስታ ነው ባካችሁ! ደስታ ራሱ ደስ አይ 30 ሺህ ብር ለዛ በጣም ብዙ ነው ለሷም ለኔም ማለት ነው። እቆቤ ከወጣ ምናምን ብላ አመት ከ6 ወር አልሞላም ገና ነው ይመስለኝ። ማርያም የምር መኪና ገዛው መጣ ያየችው ባዶ ቤት ውስጥ ነው የምኖረው፣ ግን ደስተኛ ነኝ ታውቃለች። ስትሄድ ደግሞ ይበልጥ ደስ ብሏት ሄዳለች። በጣም ደስ ያላት በጣም እግዚአብሔር ይመስገን። ፈጣሪን ስታምነው እና አምናው አተኛ ማለት አምናው እየተንቀሳቀስ እስከሆነ ድረስ ምንም ነገር ይቻላል። ምንም ነገር እናቴ ስላየችው ደግሞ ደስ በቃ መኪና ከገዛው ሳይሆን በቃ መኪና አጣ። እንደዚህ አይነት ደስታ እንዲህ አይነት ፈገግታ ሳቅና ደስታ ሁሉም ቤት ይግባ። በእውነት ኢትዮጵያውያን እናቶች በጦርነት በስቃይ በሀዘን ውስጥ ነው ያሉት አብዛኛዎቹ እና እንደዚህ አይነት ነገር ስንመለከት ሰርቼ ጥሬ ግሬ ነው እዚህ ላይ ደግሞ የደረስኩት ትላለች። ይመችሽ በእውነት። ጥሎሽን በቼክ ወደሚለው ተሸጋግረናል። 1,200,000 ብር ጥሎሽ የተጣለላት እየተመለከትን ነው። እንዴት ነው ጉዳዩ? እጹብ ድንቅ ሙሉጌታ በባህር ዳር ነው። እሰይ ሀገራችን ባህል ያው ጥሎሽ መጣል ከብቱን ግመሉን ምናምን እየተባለ ይሄን እኮ ተጣለላት የሚባለው ነገር የለመድነው ነው። አሁን ግን ያው በዘመናዊ መልክ ደግሞ በቼክ እየተመለከትን ነው። እንደ ጎመጀ ትቀራታለህ እየተባልክ ነው። ጥሎሹን በምንድን ነው ይዘህ የምትሄደው አባቴ? እስቲ ልጅቷ ሙሽሪት የታለች? እንያታ ያዘው እንግዲህ እቺ ነች እንግዲህ ጥሎሽ የተጣለላት ይገባታል።
ኮንግራጁሌሽን ብለናል። ጥሎሹን ወደ ቼክ ቀይረናል። እንዴት ነው ይሄ ባህል ደግሞ ይመቸናል ወይ ምንድን ነው ጉዳዩ? በትራንስፈርም ቢሆን ኧረ አርቲስት ማረማዊት አባተ እንዴት ነው ደመቅመቅ ያለችው? ዋው አርቲስቶች ሲገላለጡ ምን ነው መገላለጡ ገለመሌ ምናምን ማለቱም እንዳለ ሆኖ እንደዚህ ደግሞ ባህልን ጠብቀው ስርዓቱን ሲያስተዋውቁ አለን ባህላችን ይሄ ነው ሲሉም ደግሞ ዋው እንዴት ነው አሪፍ ነው ማለት ያስፈልጋል አይደለም እንዴ? በጣም ያምርባታል። ባህልና አርቲስቶች ጉዳይ ከተነሳ ሰሞኑ የተመለከትኩትን አርቲስት ሜላት ነብዩ ጉዷን እንግዲህ እስቲ ደግሞ ትንሽ የሷን እናንሳው። ነገስታት አይነት ጨዌ ያጫወታት ይገኛል። ይሄም ደግሞ ባህልን ታሪክን ለማስተዋወቅ በሚያስችል መልኩ አዲስ ፊልም ይዘን እንመጣለን እያሉ ይገኛሉ። እስቲ ደስ የሚል ሆኖ አግኝቼዋለሁ። ትንሽ እንትኑን እንመልከት። በሜላት ፊልም ፕሮዳክሽን ተዘጋጅቶ የቀረበ ይላል። እኔን ነው የተዳፈነች ግን ያልጠፋች ነበልባል ታሪኳ ከዚህ ጀመረ። አዛኝ መድኃኒት የእቴጌ ምንትዋብ ታሪክን ለመስራት በዚህ መልኩ በፊልም እንቀይረዋለን ነው እያሉ የሚገኙት። በነገራችን ላይ ይሄ ኤአይ ነው፣ አርቲፊሻል ቴክኖሎጂን ተጠቅመው የሰሩት ነው። ፊልም ያው ተዋናያን ሪል የሆኑ ተዋናያን ያሉበት ለመስራት ነው ያሰቡት። ይህንን ለአርቲፊሻል ኢንቴሊጀንሱን ለማስታወቂያነት እንደዚህ ነው የምንሰራው ለማለት ነው እንትን ያሉት። ግን ተመልከቱ አርቲፊሻል ኢንቴሊጀንስ ራሱ ምን ያክል ታሪክን ለመንገር ልንጠቀምበት እንደምንችል ማያሳይ ነው በእውነቱ። እምነትን ከጀግንነት ጀግንነትን ከክብር ያጣመርን እኛ ማነን? ዋው ነገስቲቱ እቴጌይቱ ረፈቻቸው። ሀገር በአንድነት በክብር ያቆየች ጌታዬ አምላክ ስልጣኑ ያንተ ሸክም ደግሞ የአዲሱ ትውልድ መሰረት ኢትዮጵያ የአባይ ምንጭ ብቻ ሳትሆን የጥበብ ምንጭ ናት። አንተው የቋራ ኮከብ የጎንደር ብርሃን እቴጌ ምንትዋብ ብርሃነ ሞገስ ዘኢትዮጵያ። ይሄ በኤአይ የተሰራው ራሱ ኢትስ ሶ አሜዚንግ። ታሪካችን ያው ብዙ በፊልም እኮ አልተሰራም። በዚህ መልኩ ለመስራት መድፈራቸው ራሱ የሚገርም ነው፣ የሚደነቅ ነው። ይቅናችሁ ነው ምለው። ዋው አርቲስት ሜላት ነብዩ ይህንን እየሰራችሁ ያላችሁ ይመቻችሁ። ደስ የሚል ነው። ታሪክን፣ ሃይማኖትን፣ የሀገርን ክብር የሚያሳይ ነገር እኔ ሁሌም ደጋፊ ነኝ። እንደዚህ አይነት ነገር መሰራቱ አሪፍ ነው፣ የሚበረታታ ነው። አዲሱ ትውልድ ደግሞ በሚማርበት መንገድ ያው ታሪክን ማስተማር አስፈላጊ ነው አይደል እንዴ? አለበለዛ ታሪካችን ያው እንደዚህ ነው። አጠቃቀምን ስልክና ልጆችን በተመለከተ አዳዲስ ነገር እየሰማን ነው። በስዊድንም ያው ከዚህ በታች እድሜ ያላቸው ልጆች ስልክ እንዳይጠቀሙ በተለይ ትምህርት ቤት እያሉ የሚል ነገር ነው። አጠቃላይም ደግሞ ስልክ ልጆች እንዳይነኩ እንዳይጠቀሙ የሚል ነገር ለማውጣት እያሰበች ነው ስዊድን።
እንደዚሁ አንድ ቪዲዮ ያሳያቸዋለሁ በእንግሊዝ ሃሪስ አካዳሚ በተባለ ትምህርት ቤት ልጆች ትምህርት ቤት ሲገቡ ያው ትምህርታቸው ላይ ብቻ እንዲያተኩሩ በሚል ስልካቸው ላይ የተቆለፈባቸው ይገኛል። The school day at Harris Academy and time for some last minute phone scrolling. Morning lovely ladies, looking very smart. Can you make sure your phones go in those pouches please? Morning. Here phones are now kept in sealed pouches all day. ያው ትምህርት ቤት እንኳን ደህና መጣችሁ እየተባለ እዚህ ጋር ስልካቸውን በሆነ ባግ ውስጥ እንዲቆልፉት ስልካቸው አስቀምጠውት ቆልፈውት እንዲገቡ እየተደረገ ነው ማለት ነው። Upside down please. See that they're secure. Okay. And a surprising level of security. So, thank you. You just empty what's in your front pocket for me please. Sweets. Rubbish. ያው መቼስ ልጆች የሆነ ቴክኒክ አያጡምና ደግሞ ከስልክ ውጪም ሌላ እንደዚህ ነገር አስቀምጡ ከተባሉት ውጪ ይዘው እንዳይገቡ ፍተሻም ይደረጋል። ይሄ ትምህርት ቤት ጥብቅ የሆነ እርምጃ ነው እየወሰደ ያለው ማለት ነው። ይሄን በዚህ በመታዩት ነገር ይፈትሻቸዋል ይዘዋል አልያዙም በሚል ማለት ነው። እግዚኦ There's something else in there. Something posing as a phone. Yes, exactly. So we're just double checking to make sure they haven't got a mobile phone on there. ይሄ ነገር እናንተ ጋር አሳሳቢ ነው? ልጆች ስልክ የመጠቀማቸው ነገር እንዴት ታዩታላችሁ? ኢንተርኔት የመጠቀማቸው ነገር በቅርቡ ፌስቡክን እንዳይጠቀሙ አይ ቲንክ ከ16 ዓመት በታች ይመስለኛል በአውስትራሊያ ጭራሽ ፌስቡክ እንዳይጠቀሙ የሚል ተወስኖ ነበር። ያም ተግባራዊ ተደርጓል። ብቻ አነጋጋሪ ሆኗል የስልክና የልጆች ጉዳይ ማለት ነው። ያው ታዳጊዎች ብዙ ነገር ዲስትራክት ያደርጋቸዋል የስልክ ላይ ያለው ነገር በሚል ነው። ስዊድንም ያው ህጻናት ታዳጊዎች ስልክ እንዳይጠቀሙ የሚል የሆነ የምታወጣው ህግ እንዳለ የተሰማ ይገኛል። ከእድሜያቸው በላይ ማየት የሌለባቸውን ነገር ኢንተርኔት ላይ የሚያዩበት አጋጣሚ ሊኖር ይችላል ልጆች። እንደዚሁ ትልቁ ደግሞ ችግር ትኩረትን ይሰርቃል። አቴንሽን ለመሳብ ነው ያው እኛ ሁላችን ሶሻል ሚዲያ ላይ ያለን ሰዎች ምንሰራው እና ይሄ ነገር ደግሞ ትኩረትን የመበታተን አንድ ነገር ላይ ትኩረት አድርገን እኛ ራሳችን እኮ አንድ ነገር ላይ ትኩረት እንዳናደርግ ሀሳባችን ይሰረቃል በስልክ ምክንያት ብዙ ችግር አለ። ያን ደግሞ ልጆችን የወደፊት ጣፋንታቸውን ሊያበላሽ ይችላል በሚል ብዙ ነገር እየተደረገ ነው። ለማንኛውም የልጆችና የኢንተርኔት የስልክ ጉዳይ እስቲ ሌላ ጊዜም ሰፋ አድርገን እንመለከታለን። በተለያየ ጊዜም ማነሳው ጉዳይ ነው፣ ምክንያቱም ይሄ አንገብጋቢ ነው። በተለይ በውጭም በሀገር ውስጥም ያላችሁ ትኩረት አድርጋችሁ ልጆቻችሁ መከታተል አለባችሁ። ምንም ጥያቄ የለውም። ህግ ባይወጣም ለቤተሰባችሁ ለራሳችሁ ቤት ህግ ማውጣት አለባችሁ ልጆቻችሁን ከቴክኖሎጂ ተጽዕኖ ለማትረፍ ማለት ነው። ቴክኖሎጂ ብዙ ጠቃሚ ነገሮች አሉት። ያንን እንዲጠቀሙ ያደረጉ ደግሞ ሌላውን መቆጣጠሩ አሪፍ ይመስለኛል። እስቲ እናንተ ሐሳባችሁን አካፍሉ። ወደ ኢትዮጵያ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። ኢትዮጵያና ኤርትራውያን ሁላችሁም ይህንን ቪዲዮ የተካተላችሁ ሰብስክራይብ ያደረጋችሁ እንደዚሁ ላይክ ያደረጋችሁ ሁላችሁንም ከልብ አመሰግናለሁ። ባላችሁበት መልካም ቀና ነገር ሁሉ እንዲሆንላችሁ መመኘላችሁ አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ። እናንተ ጭንቅላቴ እያደገ ነው እንደ ኮፍያ ወይ እንዴት ነው ነገሩ? እሺ አመሰግናለሁ።